በስራው ተጽዕኖ መፍጠር የቻለ ከፍተኛ ኃላፊነትን በሚጠይቁ ሁነቶች ሳይቀር ከፊት እየተሰለፈ ታሪክን በምስልና በድምጽ ለቀሪው ትውልድ ሰንዶ ማስቀረት የቻለ የሀገር ባለውለታና ጀግና ነው። ካሜራማኑ፣ ጋዜጠኛው፣ መምህሩ፣ አመለሸጋው፣ ሰው አክባሪው፣ ጎበዙ፣ ስራ ወዳዱ ብዙዬ የሚወደው ስራ ላይ ያለ ባጋጠመው ድንገተኛ አደጋ በሕክምና ሲረዳ ቆይቶ ሰኔ 9 ቀን 2017 ዓ.ም በተወለደ በ37 ዓመቱ አርፏል። በዛሬው ዕለትም ከልጅነት እስከ ዕውቀት ባገለገለበት በፈረንሳይ ጉራራ ጊዮርጊስ ቤተክርስቲያን ሥርዓተ ቀብሩ ተፈጽሟል። ቡዜ ያው በስራው ታታሪ ነው፣ ሙያውን አክባሪ፣ ለሌሎች አርአያ የሚሆን ብዙ ስራዎችን በአገር ውስጥም ከሀገር ውጭም ሰርቶ ያለፈ ባለሙያ ነው። እንግዲህ እኔ እንደ ጓደኛም እንደ ስራ ባልደረባም ከሱ ብዙ ነገሮችን ተምሬያለሁ። በጣም ጠንካራ ነው። ብዙ ነገሮችን ችሎ አሸንፎ መስራት የሚችል ሰው ነበር እና በህልፈቱ ሁላችንም በጣም ሀዘን ተሰምቶናል። እንግዲህ ለወዳጅ ዘመዶቹ እንዲሁም ለሙያ አጋሮቹ መጽናናትን እመኛለሁ። ብዙ የተለያዩ ስራዎችን በጋራ ሰርተናል። የተለያዩ ሀገር ውስጥ ያሉ ስራዎችን ከሀገር ውጭ ያሉ ስራው ከፍተኛ ዴዲኬሽን ቁርጠኝነት ያለው ነው። ከዛ ባለፈ በእውቀትና በምክንያት ነው የሚሰራው። ምናልባትም በተቋሙ ውስጥ ተቋሙ እንደ ተቋም ኢትዮጵያ ዜና አገልግሎት አሉኝ የሚላቸው የካሜራ ባለሙያዎች ወይም ደግሞ በተለይ ለየት ያሉ ስራዎች ከበድ ያሉ ተልእኮዎች ሲኖሩ ግንባር ቀደም ነው። የመጀመሪያው የሚመጣው ብዙአየሁ ነውና ብዙአየሁ እጅግ በብዙዎች የሚወደድ በጓደኞቹ የሚደነቅ ልጅ ነበረ። የሱ ሞት እውነት ለመናገር የብዙዎቻችን ልብ የሰበረ ነው። ብዙአየሁ ማለት ያው እንዳየው ነው ቀብሩ ምን እንደሆነ በቃ ሁሉም ሰው ነው የሚያለቅስልህ፣ ሁሉም ሰው ነው የሚጨነቅልህ፣ ሁሉም ነው የሚያስብልህ። ስለዚህ በተቻለ መጠን ሰዎችን ለመርዳት ሰዎችን ለማገዝ የራስን ሙያ ሳይሆን ሌሎችን ማገዝ እንዳለብህ ነው ከሱ የምትማረው። በጣም የሙያ አርአያ ነው። እስኪ ስለ ብዙአየሁ ጠይቀህ እኛ ሚዲያ ላይ ብቻ አይደለም ሌሎች ሚዲያ ላይ ብትጠይቅ የሥራ ባልደረቦቹ፣ ጋዜጠኞች፣ ሁሉም ሰዎች ስለ ብዙአየሁ መልካምነት እንጂ እንደዚህ አድርጎ ነው የሚሉት። አንድም ቀን ከሰው ጋር ተጣልቶ ተቀያይሞ አያውቅም። ሁሌም ስለ መልካምነት ከሱ መልካምነትን፣ ታታሪነትን፣ በጎነትን ነው የምንማረው። ብዙአየሁን ማጣት በጣም ከባድ ነው። ለጓደኞቹም ለቤተሰቦቹም እሱን ለሚያውቁት ሰዎች ሁሉ ብዙአየሁን ማጣት በጣም ከባድ ነገር ነው። እውነት ለመናገር በጣም ከባድ ስታውቀው ነው ህመሙን የሚሰማና በቃ ለቤተሰቦቹም በተለይ ለወላጆቹ እንዲሁም በስራ አጋጣሚ በጣም በቅርበት ለሚያውቁት ጓደኞቹ በጣም መጽናናትን ነው የምንመኘው። ቡዜን ያጣው ቤተሰቡ ጓደኛው ብቻ አይደለም፣ እንደ አጠቃላይ የኢትዮጵያ ሚዲያ ቡዜን አጥቶታል። ለብዙዎች አርአያ የሚሆን ነው፣ ለኛም ጭምር በጣም አርአያ የሚሆን ሰው ነው። በጣም ታማኝ ነው። ብዙ ሰዎች የማይደፍሩት ቦታ እየገባ ብዙ ሰዎች የሚሰራ ነው። ግን ብዙ ስራ የሚሰራ ነው። ግን ሳይታሰብ ሞት ደፈረው። ቡዜ ለቤተሰቡ አባወራ ጭምር ነው።